ታላለው በሰማይ ትልቅ ደስታ ነው። አባታችን ስቋል። ለዛ ነው የምንስቀው። መንፈስ ቅዱስ በልባችን ስላለ ለዛ ነው። እኔ አላቅም ይሁንዬና ክብር ለኢየሱስ ይሁን። ንገሩልኝ መርዶ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላያስገባኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረኩት በቀራንዮ ጎልጎታ በዚያ ተራራ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረኩኝ ከኢየሱስ ጋር በጎልጎታ ቀራንዮ በዚያ ተራራ ንገሩልኝ መርዶ ለዚያ ለከሳሼ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላያስገባኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረኩኝ ከኢየሱስ ጋር። ሃሌሉያ! ኢየሱስ ጌታ ነው። ለመጮ ቦታው ስላልተመቼ ነው። ብጮ ደስ ባለኝ። ጌታ የልቤን ያውቃል። እንኳን ተወለድ። ጌታ ኢየሱስ ይባርክ። ተባረኩላችሁ። እንደዚህ ብዙ ተናግሬ አላውቅም። በብዙ ሰው ጌታ ይባርካችሁ ሁላችሁ። ኤርሚሻ ዛሬ በቪዲዮ የለም እንዴ? ይህንን የጠዋት ፊት ካሳየው አንተ ራሱ ደንግጠህ ቤቱን ተዘጋዋለህ። የጠዋት ችግር የለም ለሴት ልጅ ነው። እድሜ የጠዋት ፊት ነው። እግዚአብሔር ይባረክ። ንግግሬን ከመናገሬ በፊት ሰላምታም ከመስጠቴ በፊት የሆነ አንደኛ ጢሞቴዎስ መልክ መጽሐፍ ምዕራፍ 1 ቁጥር 15 16 እና 17 ሶስቱን ቁጥር አንብበውና እዛ ሰላምታ ለወንድሞችም እሰጣለሁ፣ ደስታዬንም እገልጣለሁ። እግዚአብሔር ይባረክ። አንደኛ ጢሞቴዎስ መልእክት ምዕራፍ 1 ቁጥር 15 16 እና 17 ኢየሱስ ወደ ዓለም መጣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ የዘላለምን ሕይወትን ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይላል። አሜን አሜን አሜን። አጭር ምስጋና ካመሰገንኩ በኋላ ሰላምታዬን እቀጥላለሁ። የተፈራው ታላቁ ንጉሥ፣ የዘላለም ንጉሥ፣ ኃጢአተኞችን ሁሉ የሚወድ ለኃጢአተኞች ለበደል ለኃጢአታችን ሊሞት ወደዚህ ዓለም የመጣው ስለአንተ አውቃለሁ። እህቴ ነቢይት ብርቱካን እንዳመሰገነች እዚህ ያሉ ቅዱሳን ሁሉ እንዳመሰገኑ እናመሰግናለን። የተወደድክ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ በልጅ በጌታ በኢየሱስ ክርስቶስ ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ የምትወድና የምትፈቅድ ልጅህን ወደዚህ ዓለም የላከው ለእኔና ለዮኒ እዚህ ለተሰበሰበ ለእኛ አይነት ኃጢአተኞች ለዓለም ሁሉ ልጅህን ቤዛ መድኃኒት አዳኝ አድርገህ ልከዋል። የላከውን ልጅህን ኢየሱስ ክርስቶስን ዛሬ ዮኒ በልቡ አምኖና በአፉ መስክሮ ወስኖ እንዲከተል ለሕይወት የሚሆን ንስሐን ስለሰጠኸው እጅግ አድርገን እናመሰግናለን። ለእኛም የራራህልን የደረስክልን አንተ ነህ ጌታ ኢየሱስ። ነፍስህን ቤዛ አድርገህ በመስጠት የወደድከን፣ ሞታችንን የሞትክልን፣ ሕይወትህን የሰጠህን፣ እኛ በአንተ ምትክ ሆነን የእግዚአብሔር ጽድቅ ተብለን እንድንጠራ አንተ በእኛ ምትክ ሆነህ ኃጢአት ተብለህ በመስቀል ላይ ተሰቀልክ። ስለዚህ ውለታ የምንከፍል የለም። ክብር ተመስገን ብቻ እንላለን። ወንድማችንን ዮኒን ዛሬ ወደ መንግስት ስለጠራው፣ በእኛ ላይ ስለደመርከው፣ ወደ ብርሃን ስለጠራው፣ ከጨለማ ስላወጣው፣ ከሞት ስላስመለጥከው፣ ወደ ሕይወት ስላመጣው፣ ከሰይጣን ባርነት ከኃጢአት ባርነት በኢየሱስ ክርስቶስም ወደ ፍቅር ልጅ መንግስት ወደ አንተ ስላፈለስከው ገናንነትና ምስጋና
ለታላቁ ለስም ይሁን። ከኃጢአተኞች ዋና እኔ ነኝ ብሎ እንዳለ ጳውሎስ ጌታ ሆይ የኔም የሆኔም እዚህ የተሰበሰብን ዋነኞች የነበርነን በዚህ ዓለም ውስጥ የነበርን ኃጢአተኞች ሰው ዞር ብሎ እግዚአብሔር በኢየሱስ ክርስቶስም ጌታ ሆይ የሚያማን ነገር ግን በፊታችን ኃጢአትን ስናደርግ የሚያመሰግነን ዞር ብለው ግን ጌታ ሆይ የእኛን መልካምነት ሳይሆን የእኛን መጥፋት የእኛን በህይወት መኖርን ሳይሆን የእኛን በህይወትን መጥፋት የሚመኝልን ክፉ ዓለም ውስጥ ነበርን ያለው። ከዚህ ከክፉ ዓለም የዋጀህን ጌታ ለዘላለም ቅዱስ ስም የተባረከ ይሁን። ስለ ወንድሜ ስለ ዮኒ እጅግ አድርጌ አመሰግንሃለሁ። ዛሬ እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስም ዳግም ባንተ በመንፈስህ በቃልህ በኢየሱስ ክርስቶስም መታጠብና መታደስን ስለሰጠኸው ክብር ሁሉ ላንተ ይሁን። ስለ ልጆቹ፣ ስለ ባለቤቱ፣ ስለ ጓደኞቹ በቅርብ በርቀት ስለሚያውቃቸው ሁሉ እግዚአብሔር በኢየሱስ ክርስቶስም አሁንም ጌታ ሆይ ለሌሎች ሁሉ ምሳሌ ይሆን ዘንድ ልክ ቅዱስ ጳውሎስ እንዳለ ሌሎች በስምህ ለሚያምኑ ምሳሌ ይሆን ዘንድ ለእኔ ምህረትን አገኘሁ ብሎ እንዳለ እግዚአብሔር በጌታ በኢየሱስ ክርስቶስም ጌታ ሆይ ስለዚህ ስላደረግከው ነገር ሁሉ እናመሰግናለን። ገናንነት ክብር ለስም ይሁን። በኢየሱስ ክርስቶስ ቅዱስ ስም ጸለይን። አሜን፣ አሜን፣ አሜን። እግዚአብሔር ይባረክ። ሰላም ብያለው ቅዱሳን ወገኖች በሙሉ። እቴ ነቢይት ብርቱካን ከብዙ ጊዜ በኋላ በድምፅ እንደገና ሰማሁሽ። ወንድማችን ቅዱሴ፣ እህቶች እዚህ ያላችሁ ወንድሞች ስማችሁን እንዴት ነው? ሰብልዬ፣ ኦኬ፣ ቡካ፣ ኦኬ፣ ሙሌ፣ የአንዳንዶቻቸውን እሺ፣ ምስጌ፣ ምስጋና፣ ሂው ትባዩ፣ ሌሎች እዚህ ያላችሁ 9200 ሰዎች እግዚአብሔር አምላክ ይባረክ። ጌታ ይመስገን። በጣም ነው ደስ ያለኝ ለእንዲህ አይነት ውሳኔ እንድትወስን የተባረከው ጌታ መንፈስ ቅዱስ ለሰዎች የህይወትን ንስሐ ሲሰጥ ትክክለኛ አነካክ ሲነካ እንዲህ ያደርጋል። አሁን አንተ ህይወት ላይ የሚታየው ማለት ነው። በአንድ ሳምንት ውስጥ መነጋገሪያ አድርጎህ ቤት በከፈትኩበት ጊዜ ሁሉ ሰዎች አንዳንድ ጊዜ መጥተው ምን ይላሉ? እንዴት ነው ያልተሳደበው? ስንት 5 ቀን ከሆነ አልተሳደበም ምናምን ነገር ብለው ጌታ ገና መነጋገሪያ አድርጎሃልና ኦልሞስት አሁን 10 ምናምን ቀን አለፈ አይደል? እኛም እየቆጠርን እኮ ነው። 13 ያዝልኝ። 13 ጌታ ይባረክ። እግዚአብሔር ይባረክ። እና ጌታ ሲነካ እንግዲህ የሰውን ህይወት ሲነካ እንደዚህ ነው። እዚህ ላላችሁ ሰዎች አላስረዝምም። እግዚአብሔር ሲነካ እንደዚህ ነው። እግዚአብሔር ሲነካ እንደዚህ ነውና ለዚህ ለአንተ መዳን በጣም ተግተው የጸለዩ ሰዎች አሉ። እግዚአብሔር አምላክ ይባርካቸው። በተለይ እህታችንን ነቢይት ብርቱካንን በጣም ደጋግመህ ስጠራት ነበር። እህቴ ጌታ እግዚአብሔር ዘመንሽን ይባርክ። በእውነት ምሳሌ ስለሆንሽው በመደወል በመጠየቅ በመጸለይ እዚሁ አደባባይ ላይ ነግሮናል። እኔ እንደውም እንደዚህ እንደምትደዋወሉ አላውቅም ነበርና እና ጌታ እግዚአብሔር ዘመንሽን ይባርክ። በጣም ስላንቺም እግዚአብሔር እጅግ አድርገን እናመሰግናለን። ክብር ምስጋና ለእግዚአብሔር ይሁን። እኔ ምናልባት እዚህ ውስጥ ያላችሁ ቅድም እህቴ ነቢይት ብርቱካን እየጠራች ነበር። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ፣ እውነተኛ ውሳኔ ለመወሰን የፈለጋችሁ ሰዎች ካላችሁ በያላችሁበት ቦታ ላይ ተንበርካችሁ ጌታን ይሄን የህይወትን ጌታና አዳኝ የሆነውን ኢየሱስ ክርስቶስን ብትቀበሉት የዘላለም ህይወት ይሆንላችኋል። ከጥፋት ወደ ህይወት ትመጣላችሁና ይህንን ውሳኔ የወሰናችሁ ሰዎች በኋላ እህታችን ትጸልይላችኋለች። አንዳንዶች የምትቀልዱ ሰዎች አላችሁ። እዚህ ሁሉንም ማስገባት አይቻልም፣ ራሱ አይፈቅድም፣ ፕላትፎርሙ አይፈቅድም። ወይ ደግሞ በያላችሁበት አካባቢ ላይ ባሉ የኛ የወንጌላውያን አማኞች ከኢትዮጵያ ውጭ ቢሆንም ከኢትዮጵያም ውስጥ ያላችሁ አጥቢያ አብያተ ክርስቲያናት ሄዳችሁ ጌታን ለመቀበል ትችላላችሁ። ካልሆነም ደግሞ በውስጥ ብታገኙንም ጌታን ለመቀበል ፈቃደኞች የሆናችሁ ሰዎች ካላችሁ ልንጸልይላችሁ እንችላለን እና እግዚአብሔር አምላክ ይባርክ። በጣም ደስ ብሎኛል ዮኒ፣ በጣም ደስ ብሎኛል። እንኳን ለዚህ ለውሳኔ ቀን እግዚአብሔር አበቃ። ክብር ለጌታ ይሁን እና ተባረኩ ወንድሞች እህቶች። በጣም ነው የምወዳችሁ። ቴንኪው። ጸጋ ይብዛላችሁ ዮኒ። ቴንኪው። በውስጥ አወራለሁ፣ ደውላለሁ ዮኒ። ቴንኪው። ማአት ሰው ነው ያለው ጌታን የሚቀበል ቢቀበሉ ደስ ይለኛል። ዛሬ ግን ቀጥል። ችግር የለውም። መጸለይ እንችላለን። እሺ፣ ለጌታን ለሚቀበሉ ሰዎች እንደምታውቀው ወንድምነት ታውቃለህ፣ 7 ቁጥር የጻፉ ሁሉ ሰዎች ጌታ ሊቀበሉ አይደሉም። አንዳንዶቹ የሚቃለዱም አሉ። የሚቃለዱ ስላሉ
ኖሮም እዚህ ፕላትፎርም ላይ ለመግባት ይፈልጋሉ እና እኔ እነግርሻለሁ ብዙ የፕላትፎርሙን ብዙ ስለማታውቂው ጌታን ከፈለጉ ራሳቸው ይቀበሉታል። ግል አዳኝ አድርገው ቅድም ስትጸልይ አብረው ተቀብለዋል እነሱ ሰዎች። ወይ አንድ ነገር ተናግሬ ስፍራውን ለሌላ ሰው ደግሞ ልልቀቅልህ፣ ሌላ ሰው እንድታስገባ። ይቅርታ ቅዱሴ ሶሪ። ዛሬ ዓለም እየሰማኝ አንድ ነገር ማለት ትፈልጋለሁ። ዮኒ እና ዮኒ የምንተዋወቀው እንግዲህ ሶሻል ሚዲያ ላይ ነው፣ በፌስቡክ ነው እኛ የምንተዋወቀው እና ብዙ ሰዎች የሆነ ነገር መናገር ሲፈልጉ ዮኒ የሆነ ነገር ሲያደርግ በፕሮቴስታንት የሚሆን ሌላው የሚሆን ፍሬንድሽ ሰብሊ ፍሬንድሽን ሴይ ሰምቲንግ ፍሬንድሽን አናግሬው፣ አንዳንዱ ደግሞ የሚያሸማቅቀኝ እየመሰለው የሆነ ነገር ስል ዩ ኳሊፋይ ለነ ዮኒ ማኛ ይሉኝ ነበር እና ደስ ይለኝ ነበር። ያኔም ዓለም ያው ያልኳቸውም ሰዎች ስለሚያዳምጡኝ ነው። እዚህ ጋር በጣም ደስ ከሚለኝ ነገር አንዱ እንግዲህ ኢየሱስ ደግሞ ምርጡ ኢየሱስ የተናቀም ሁሉ ከሆነ ቦታ ነው ሁላችንም ሰብስቦ ያመጣንና የዮኒ አደባባይ ላይ ስለታየ ነው። እያንዳንዳችን ደግሞ በየጓዳው ጌታ ሲከፍተው ወይ ዮኒማ ገና አልደረሰበትም የምንላቸው ዮኒ በንግግር ነው። ሌሎቻችን ደግሞ በድርጊት የምናደርጋቸውን ጉዳችንን ድብቅ አድርጎ እጥብ አድርጎ ሌላ ሰው አድርጎ ሚዲያ ላይ ሲያቀርበን ወይ የእነንትና ፍሬንድ ይሉን ነበረ። ዛሬ ዓለም ደግሞ እያየ ከፍሬንድነት ወደ ወንድምና እህትነት ላደረሰን ድንቅ ለሆነው በኢትዮጵያዊነት አይደለም፣ በሀበሻነት አይደለም፣ በሰማያዊ ደም ለዋጀንና ላያያዘን ሚክስ ላደረገን ወንድሜ ስልህ ያኔም አላፈርኩብን ፍሬንድ ስባል ዛሬ ደግሞ ወንድሜ የኔ ወንድም፣ በዛ ላይ ደግሞ አንድ ሰፈር ልጆች ነን። ወንድሜ ዮኒዬ አም ሶ ፕራውድ ኦፍ ዩ አም ሪሊ ሃፒ የኔን አባት የኔን ጌታ የኔን ንጉስ የአንድ አባት ልጆች ስለሆነን ዛሬ ዓለም ሁሉ ይስማልኝ፣ አገር ሁሉ ይስማልኝ። አም ፕራውድ ኦፍ ዲስ። ጌታ ኢየሱስ ይባረክ። እወድሃለሁ፣ ሁላችሁንም እወዳችኋለሁ። የአንድ አባት ልጆች ነን። ሂዝ ማይ ብራዘር። አሁን ተባረኩልኝ። ከፍሬንድ አልፈን ሆነናል። ተባረኩልኝ። ላቭ ዩ ጋይስ። ተባረኩ። እኔም ቦታ ልልቀቅ። በጣም ብዙ ሰው አለ ቤት መግባት የፈለገ። ብዙዎችን አልችልም፣ እኔም መሄድ ስላለብኝ ነው። ትልቁን ምስራች ትልቁን የጌታ ልጅ መሆኔን እንዲያውቁልኝ። ለምን ብዙ ሰው ኦልሞስት 800 ሺህ የሚሆን ወዳጆችም እንደገና የምደብራቸውም ሰዎች ፎሎ ያደርጉኛል እና ያንን ሁላ ስለማልችል ግን መጥቼ ማሳወቅ ስላለብኝ ለዛ ነው ያንን ያደረኩት። እኔ ብቻ ሳልሆን ሌሎቹም እኔን አይተው እንዲድኑ ለማድረግ ነው። በክርስቶስ መሆን ሌላ እያልናል። በክርስቶስ መሆን ሰላም እንደሚሰጥ፣ በክርስቶስ ስትሆን ሰውን ሳይሆን አምላክህ፣ በክርስቶስ ስትሆን ለሰው የምታዝን እንጂ ሰውን የምታሳዳ አትሆንም። እና ያን ነገርን እንዲያዩልኝ ለማድረግ እንጂ ክርስቶስ በውስጤ ካለ ብዙዎቹ የምትመሰክሩ ናቸው። ግን መኖር ጋር ነው ጥያቄው። ክርስቶስ እሱን ረድቶኛል። ስሙ ይባረክ። እሱን ለማለት ነው። ቅዱስ ወንድሜ ቀጥል። ሊሆን በፊትም ጀምሮ የኔን ጥሩ ነገር ፖስት የሚያደርግ ወዳጄ ነው እና ለቅዱሴ ቃላት የለኝ። በፊትም ሙሌ ያው እኔ ማለት ነኝ ያው በእንትን እሱ አይሳደብም እንጂ በጨዋታ በምናምን የኔ ኮፒ ነው ሙሌ ወንድሜ። ኤኒዌይስ ወደ ቅዱሴ እንሂድ። ከቤኪ ጋር ስናማ ነበረ እና ከቤኪ ጋር እያወራን ኧረ ዮኒ ፍቅር አስያዘኝ አልኩትኝ እና በጣም በቃ አይዶኖ ለምን እንደሆነ በጣም ይሄ የወንድምነት ፍቅር እየጨመረ መጣ እና አሁን የአንድ ዜጋ ማለት የአንድ መንግስት ዜጎች ሆነናል። ጌታ ይባረክ። እኔ አንድ ቃል ተናግሬ ብቻ ከዛ ወርዳሉ ሌሎችም እንዲገቡ። ሮሜ ምዕራፍ 8 ቁጥር 33 ላይ እንዲህ ይላል፣ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይላል።